እሺ ይሄ ዩኒት 3 ነው። ሪሜምበር ቤዚክ ስንል ሜታሊክ ኦክሳይድስ ከሆኑ እነዚህ ከሆኑ ቤዚክ ኦክሳይድስ እንላቸዋለን። አሲዲክ ኦክሳይድስ ደግሞ የምንላቸው ነን ሜታሊክ ኦክሳይድስ። እሺ አሁን እስቲ ይሄ ምን አይነት ኦክሳይድ? ኤ ማግኒዥየም ኦክሳይድ ሜታሊክ ስለሆነ ስለዚህ ይሄ ቤዚክ ነው ማለት ጎበዝ። ባሪየም ኦክሳይድ ጎበዝ፣ ይሄም ቤዚክ። እሺ ዳይናይትሮጅን ፔንታ ኦክሳይድ አሲዲክ እንደ ጎብዛል። እሺ ኮፐር 1 ኦክሳይድ አይረን 3 ቤዚክ ነች። ምክንያቱም ሜታል ስለሆነ ማለት ነው። እሺ ፖታሺየም ኦክሳይድ ቤዚክ፣ ሰልፈር ነን ሜታል ስለሆነ አሲዲክ ነው ትላለህ ማለት ነው። እሺ ይሄን እንዳትረሳ ነን ሜታሊክ ኦክሳይድ ነው ብለናል። እሺ ቤዚክስ ምንድነው ያለው? ሜታሊክ ኦክሳይድ ጎበዝ። አምፎተሪክ ምን ማለት? ስለዚህ የሁለቱም ፕሮፐርቲ ያለው ማለት it has a property of acid as well as basic oxide ማለት ስለዚህ has both acidic and basic properties ማለት የሁለቱም እንትናል። እሺ ኒውትራል ስለዚህ የቤዝም የአሲድም ፕሮፐርቲ የሌለው ማለት ነው። ፐሮክሳይድ ደግሞ እነዚህ ለየት ይላሉ ከኦክሳይዶች ማለት ነው። ፐሮክሳይዶች ትንሽ ለየት ይላሉ። እነዚህ እንደዚህ አይነት ሊንኬጅ አላቸው። ኦኦ ሊንኬጅ አላቸው። ስለዚህ ኦክሲዴሽን ነምበራቸው የኦክሲጅን -1። እሺ የነዚህ ግን የኦክሲጅን ኦክሲዴሽን ስቴት ስንት ነው? የነዚህ የአሲዲክ፣ የቤዚክ፣ የአምፎተሪክ፣ የኒውትራል -2 ነው። ስለዚህ አሁን ይሄ ምንድነው? ሶዲየም ኦክሳይድ ጎበዝ ቤዚክ። እሺ ናይትሮጅን ሞኖክሳይድ ኒውትራል ነው። እሺ ይሄ ኒውትራል፣ እቺን እንዳትረሳ ኒውትራል ፈተና ላይ ትመጣለች። ካርቦን ዳይኦክሳይድ ይሄ አሲዲክ ነው። እሺ ዚንክ ኦክሳይድ አምፎተሪክ የሁለቱም ፕሮፐርቲ ነው። አምፎተሪክ ማለት የአሲድም የቤዝም ፕሮፐርቲ አለው። ማግኒዥየም ኦክሳይድስ ቤዚክ ነው። ዳይናይትሮጅን ፔንታ ኦክሳይድ አሲዲክ አላለም ቅድም። ካልሲየም ኦክሳይድ ቤዚክ ጎበዝ ቤዚክ። ካርቦን ሞኖ ኦክሳይድ ኒውትራል። ካልሲየም አሁን እዚህ ጋር እንዳትሳሳት ካልሲየም ይሄ ፐሮክሳይድ ይባላል። ምንድነው ማለት ነው? እንዴት ነው ያወቁት? አሁን የካልሲየም እንደዚህ ማወቅ ይችላል። የዚህ ኦክሲዴሽን ስቴቱ ስንት ነው? +2 ነው አይደል? እቺን ኤክስ በላት። ስለዚህ አሁን ይሄ ኒውትራል ስለሆነ +2 ሲደመር 2 times x is 2x እኩል ይሆናል 0 አይደል? 2x እኩል ይሆናል -2 over 2 ሲሆን x equals -1 -1 ከሆነ ምንድነው ብለናል? ፐሮክሳይድ ነው ብለናል። ስለዚህ ፐሮክሳይድ የዚህም ፐሮክሳይድ እሺ ሊቲየም ኦክሳይድ ቤዚክ አራራቆ ብዛላ። እሺ ይሄ አክቹአሊ እንተው ምክንያቱም ይሄ አሲድ ነው። እሺ ኦክሳይድ አይደለም። እሺ እዚህ ጋር አሉሚኒየም ኦክሳይድ ይሄ አምፎተሪክ ነው። እሺ አምፎተሪክ ኦክሳይድ። እሺ ሰልፈር ዳይኦክሳይድ ሰልፈር ነን ሜታል ነው። ስለዚህ አሲዲክ ነው። እሺ አሲዲክ ኦክሳይድ ነው ማለት ጎበዝ። እሺ ኦልራይት አሁን ቀላል ነው። አያህ አሁን ያ የዩኒት 3 ኬሚስትሪ ቀላል። እሺ አሁን እዚህ ጋር pH ፈልጉ ነው የተባለው። pH ምን ማለት ነው? pH ማለት ኔጌቲቭ ሎጋሪዝም ኦፍ ሃይድሮጅን አየን ማለት ነው። ስለዚህ አሁን ለምሳሌ ሰልፈሪክ አሲድ ምን አይነት ሰብስታንስ ነው?
አሲድ ነው አይደል? ሶ አሲድ ማለት ምን ማለት ነው? እንዴት ነበር ዲፋይን ያደርጋችሁት ክላስ ውስጥ? አሲድ ማለት ውሃ ውስጥ ዲዞልቭ ሲሆን ሃይድሮጅን አየን የሚሰጥ ማለት ነው። ሰልፈሪክ አሲድ ማለት እንደዚህ ነው ፎርሙላ። እሺ ሶ ይሄ ውሃ ውስጥ ዲዞልቭ ሲሆን ሁለት ሃይድሮጅን አየን እና ሰልፌት አየን ይሰጣል። ውሃ ውስጥ ነው። እሺ ኢንአኳ ይሄም ኢንአኳ ውሃ ውስጥ ነው። ሶ አሁን እዚህ ጋር ለምሳሌ ምን ያህል ሞላር ተሰጥቷል? 0.01 ሞላር ተሰጥቷል። ስለዚህ if you have 0.01 ምን ያህል ሞል ኦፍ ሃይድሮጅን ፕላስ ይኖራል ማለት twice of this እንጂ ስለዚህ 0.02 ይሆናል። አሁን ያልኩት ምክንያቱም for every 1 mole of sulfuric acid 2 ሞል ኦፍ ሃይድሮጅን አየን ሪሊዝ ስለሚያደርግ if you have 0.01 molar of sulfuric acid you will have twice as many hydrogen ions ማለት ነው። እሺ አሁን pH ምን ማለት ነው ታዲያ? ቅድማው ምንድን ያለው pH ማለት አለ ኔጌቲቭ ሎጋሪዝም ኦፍ ሃይድሮጅን አየን አላለ? የሃይድሮጅን አየን ኮንሰንትሬሽን ስንት ነው? ሎጋሪዝም ኦፍ 0.02 አላለ? ይሄ ማለት ምን ማለት ነው? ኔጌቲቭ ሎጋሪዝም ኦፍ 2 times 10 to the power of minus 2 ማለት ነው። ይሄ ምን ማለት ነው? ኔጌቲቭ ታርግና ሎጋሪዝም ኦፍ 10 to the power of minus 2 ፕላስ ሎጋሪዝም ኦፍ 2 አትሆን እቺ ከሎጋሪዝም ምንድነው ከሎጋሪዝሚክ ቴብል ማግኘት ይችላል የሎግ 2 ማለት ነው። ስለዚህ ይሄ ማለት I think 0.3 ይሆናል ይመስለኛል ይሄኛው ስለዚህ ምን ይሆናል መሰለህ? ይሄ ስንት ይሆናል? ሎጋሪዝም ኦፍ 10 to the power of minus 2 ማለት ምን ማለት ነው? ጻፈው -2 ሲደመር የዚህኛው ሎጋሪዝም 0.3 ነው የሚመጣው ሶ ይሄ ሲደመር ስንት ይሆናል? 1.7 ይመጣል ማለት ነው which is the pH of the solution. Two solutions A and B have pH values of 2 and 6 respectively. ሁለት ሶሉሽን አለ። አንዱ pH value ስንት ነው? 2 ነው ተባለ። አንዱ 6። የትኛው ነው አሁን ሞር አሲዲክ? ይሄ pH ስኬሉ ከ0 እስከ 14 አሁን 0 1 2 እያለ 7 8 እስከ 14 ነው። አሁን የpH ቫልዩ ወደዚህ ሲሄድ pH ቫልዩ እየቀነሰ ሲመጣ አሲዲክ ነው የሚሆነው። አሲዲቲ ይጨምራል። ስለዚህ ምን ማለት ነው? ሁለት ቫልዩ ያለው pH ቫልዩ ከ6 ካለው አሲዲቲ ይበልጣል ማለት ነው። ወደዚህ ስንሄድ ደግሞ አሲዲቲው እየቀነሰ ይመጣል ማለት ነው። አሲዲቲ ዲክሪዝ ገብቷል? ይሄን ምንድነው ጥያቄው? how many times greater is the hydrogen ion concentration in solution A than that of solution B ነው ጥያቄው። ስለዚህ እንዴት ነው የምንሰራው? የሃይድሮጅን አየን ኮንሰንትሬሽን የA ኦቨር ሃይድሮጅን አየን ኮንሰንትሬሽን የB የሃይድሮጅን አየን ኮንሰንትሬሽን ኦፍ A ማለት ምን ማለት ነው? እሺ አሁን እስቲ አንዴ ላስታውስ እንትን pH ማለት ምን ማለት ነው ብለናል ቅድም? ኔጌቲቭ ሎጋሪዝም ኦፍ ሃይድሮጅን አየን ነው አይደል? ይሄን ወደ ሎጋሪዝም ወደ ኤክስፖኔንሻል ኢኩዌሽን ቀይረው እስቲ። ይሄ ሲቀየር እንዴት መሰለህ? መጀመሪያችን በኔጌቲቭ ታባዛታለህ በኔጌቲቭ ሲባዛ ምን ይሆናል? ኔጌቲቭ pH እኩል ይሆናል ሎጋሪዝም ኦፍ ሃይድሮጅን አየን ይሆናል አይደል? ይሄን ሲቀየር ምን ይሆናል? የሃይድሮጅን አየን ኮንሰንትሬሽን ማለት 10 to the power of minus pH ይሆናል። ስለዚህ ጋር ሳመጣው 10 to the power of minus pH of A ማለት ነው over 10 to the power of minus pH of B ይሄ ማለት ምን ማለት ነው? ይሄ ስንት ነው? pH of A ስንት ነው? 10 to the power of minus 2 የዚህ ስንት ነው? 10 to the power of minus 6 10 to the power of minus 6 አይደል? ይሄ ማለት ወደ ላይ ሲመጣ ስንት ነው?
-2 ሲደመር አይደል የምትሆነው 4 አትሆን 4 ስለዚህ ምን ማለት ነው ይሄ hydrogen ion concentration of A is 10,000 times greater than the hydrogen ion concentration of B ማለት ስለዚህ የማን ነው የሚበልጠው ማለት ነው የA ይበልጣል እሺ ሌላው የአሲድ ደግሞ ማስታወስ ያለብን ሞኖፕሮቲክ ዳይፕሮቲክ ትራይፕሮቲክ የሚባሉ ኮንሰፕቶች ታውቃቸዋለህ እሺ ሞኖ ምን ማለት ነው ሞኖ ማለት አንድ አይደል ፕሮቲክ ማለት ደግሞ ፕሮቶን ማለት ስለዚህ ውሃ ውስጥ ዲዞልቭ ሲሆን አንድ ሃይድሮጅን አየን ሪሊዝ የሚያደርግ ከሆነ ሞኖፕሮቲክ እንለዋለን ውሃ ውስጥ ዲዞልቭ ሲሆን ሁለት ፕሮቶን ሪሊዝ የሚያደርግ ከሆነ ዳይፕሮቲክ እንለዋለን ትራይፕሮቲክ ደግሞ የምንለው 3 ስለዚህ አሁን ይሄ ስንት ሃይድሮጅን ሪሊዝ ያደርጋል አንድ ነው ስለዚህ ይሄ ምን እንለዋለን ሞኖ እንለዋለን ስለዚህ ይሄ ዳይፕሮቲክ ነው ኤስ ዳይፕሮቲክ ኤስ ዳይፕሮቲክ ይሄ ምንድነው ሞኖፕሮቲክ ኤ ዳይፕሮቲክ ኤ ሞኖፕሮቲክ ኤስ ትራይፕሮቲክ ኤ ሞኖፕሮቲክ ሞኖፕሮቲክ እዚህ ጋር እቺም ሞኖፕሮቲክ ነች እሺ ምክንያቱም ምን መሰለህ እነዚህ ዩኒሴክስ ስትማሩ ይሄ በደንብ ግልጽ ይሆንላችኋል የካርበን እና የሃይድሮጅን ኤሌክትሮኔጌቲቪቲ ቫልዩ ተመሳሳይ ስለሆነ እነዚህ ሪሊዝ አይሆንም ወይም ዲሶሲየት አያደርጉም ስለዚህ እቺ ብቻ ነች አሁን ውሃ ውስጥ ዲዞልቭ ስትሆን ዲሶሲየት የምታደርገው ስለዚህ ሞኖፕሮቲክ ነው ማለት ነው እሺ pH ምን ማለት ነው ያልኩት እስቲ ንገረኝ ኔጌቲቭ ሎጋሪዝም ኦፍ ሃይድሮጅን ጎበዝ POHs ኔጌቲቭ ሎጋሪዝም ኦፍ ሃይድሮክሳይድ እሺ ስለዚህ ሃይድሮክሳይድ ሲባል የአንድ ሰብስታንስ ቤዚሲቲ ማለት ነው የሚነግረው አሲዲቲን የሚያሳየን ሃይድሮጅን ፈተና ላይ ይሄ ይመጣል ስለዚህ አሲዲክ ነው አይደለም የሚባለው ወይም ሰብስታንሱ አሲዲክ ነው የሚባለው ውሃ ውስጥ ዲዞልቭ ሲሆን ሃይድሮጅን አየን የሚሰጥ ከሆነ ማለት ነው ቤዚክ የሚባለው ደግሞ ሃይድሮክሳይድ አየን የሚሰጥ ከሆነ ማለት ሃይድሮኒየም አየን ምን ማለት ነው ሃይድሮኒየም አየን ማለት ከሃይድሮጅን አየን ጋር እኩል ነው ማለት ምን ማለት መሰለህ ይሄ ውሃ ውስጥ ዲዞልቭ ሲሆን ማለት ነው እሺ አሁን ኤ ምንድነው የሚለው ሃይድሮኒየም አየኑ 10 to the power of -5 ከሆነ pH ስንት ይሆናል ኔጌቲቭ ሎጋሪዝም ኦፍ 10 to the power of -5 ስንት ይሆናል 5 ይሆናል እሺ ሌላው ያልነገርኩ pH ሲደመር POH ስንት መምጣት አለበት ተደምሮ 14 ሲደመር POH 14 ነው ካለን ይሄ 5 ከሆነ ሲደመር POH ስንት ይሆናል ማለት 14 ስለዚህ ስንት ነው POH 9 እቺ እንዳታሳ እሺ OH ion concentration 10 to the power of 9 እሺ እቺ ደግሞ BDST ምንድነው የሚለው ሃይድሮክሳይድ አየን ኮንሰንትሬሽኑ 10 to the power of 9 ሆነ እሺ አሁን ምንድነው የምናደርገው ከዚህ ምንድነው የምታገኘው አሁን OH አየን አለ ይሰጣል POH ነው የምትፈልገው ማለት POH ምን ማለት ኔጌቲቭ አይደለም ኔጌቲቭ ሎጋሪዝም ኦፍ ሃይድሮክሳይድ አየን አይደል ስለዚህ እቺ ማለት ኔጌቲቭ ሎጋሪዝም ኦፍ 10 to the power of -9 ስንት ይሆናል 9 አይሆን እሺ ቀድም ምን ብለናል pH እና POH ተደምሮ ስንት መጣጣል 14 POH ስንት ነው 9 አይደል ሲደመር pH እኩል ይሆናል 14 pH ስንት ነው ማለት ነው 5 ለምሳሌ አሲድ የአሲድ ፕሮፐርቲ አሲድ ከአክቲቭ ሜታል ጋር እቺ እንዳታስ ሜታል ጋር ሪአክት ሲያደርግ ምን እንደሚሰጠው ለምሳሌ አሲድ ማለት HCl አለ ሲደመር ሶዲየም ጋር ሪአክት ቢያደርግ
ሳልትና ሃይድሮጅን ጋዝ ነው ፕሮዲዩስ የሚያደርገው። ስለዚህ ሶዲየም ክሎራይድ ፕላስ ሃይድሮጅን ፕሮዲዩስ ይሆናል። አሁን ፈተና ላይ በብዛት ሃይድሮጅን ጋዝ መውጣቱና አለመውጣቱ ቴስት ማድረግ ያለ the presence of hydrogen gas ወይም evolution of hydrogen gas በምንድነው ቴስት የምናደርገው? እንደዚህ በበርኒንግ ማች አድርገን ቀረብ ታደርግና ልክ እዚህ ጋር ማለት ነው ቴስት ቲዩብ ላይ ቀረብ አድርገን መለኮስ ማለት ነው። ስለዚህ በርኒንግ ማች ስቲክ ቀረብ ስታደርግ ፖፒንግ ሳውንድ ከሰማ እቺ እንዳታሳ ፖፒንግ ሳውንድ ማለት ፖፕ ካለ ሃይድሮጅን ጋዝ መውጣቱ ማሳያ ነው። ግልጽ ነው? ስለዚህ ካለ ሃይድሮጅን ጋዝ መውጣቱ ኤግዛክትሊ። ሌላው ፈተና ላይ አምሹር ይሄም ይመጣል። ሌላው የአሲድ ፕሮፐርቲ ምንድነው መሰለህ? አሲድ እንደዚህ ሳይሆን አሲድ አልኩኝ። አሲድ ከካርቦኔት ያዛት ወይም ደግሞ ሃይድሮጅን ካርቦኔት ጋር ሪአክት ሲያደርግ ምን ፕሮዲዩስ የሚያደርግ መሰለህ? ሳልት፣ ካርቦን ዳይኦክሳይድ እና ውሃ። አሁን ይሄ ካርቦን ዳይኦክሳይድ መውጣቱና አለመውጣቱ ቴስት ማድረግ። አሁን ደግሞ የካርቦን ዳይኦክሳይድ presence of carbon dioxide በምንድነው ቴስት የምታደርገው? treat it with what? with calcium hydroxide። ይሄ ላይም ዋተር ቴስት ይባላል። ላይም ዋተር ቴስት። ስለዚህ ምን ይሆናል መሰለህ? ይሄ ካልሲየም ሃይድሮክሳይድ ከካርቦን ዳይኦክሳይድ ጋር ሪአክት ሲያደርግ ካልሲየም ካርቦኔት እና ውሃ ፕሮዲዩስ ይሆናል። ስለዚህ ሶሉሽኑ if the solution turns milky ወይም ደግሞ cloudy ማሳያው ምንድነው ማለት ነው? የወጣው ጋዝ ካርቦን ዳይኦክሳይድ ነው ማለት ነው። ምን ከሆነ ሶሉሽኑ ወደ ሚልኪ ወይም ደግሞ ወደ ክላውዲ ከሆነ የወጣው ጋዝ ካርቦን ዳይኦክሳይድ ነው ማለት ነው። እነዚህን ሁለቱም እንዳትረሳቸው። እሺ